ስቲል ቤተሰቦቼ ቤት ሆኜ ምን ባደርግ ነገ ዓለምን ስጋፈጥ የተሻለ ህይወት የተሻለ ኑሮ እንዲኖረኝ ትመክሪኛለሽ ለምትሉኝ 5 የምታደርጓቸውን ነገሮች ልንገራችሁ ከኤክስፒሪየንስ በመነሳት some of these እኔ በማድረጌ አሁን 25 ዓመቴ ነው። I am married. So ወደኋላ ብዬ ህይወቴን ሳየው ባደረግኩባቸው ነገሮች የምደሰትበት አንዳንድ ነገሮች ደግሞ ባደርግ ደግሞ የተሻለ ነገር ይኖር ነበረ የምላቸውን ነገሮች አጠናቅሬ 5 ነገሮች ነግራችኋለሁ። ሰታት እናንተም እስቲ ቤተሰቦቻችሁ ውስጥ ሆናችሁ ነገ ሰክሰስፉል ለሆነ ህይወት እንድትኖሩ ከመፈለግ አንጻር ነው። ኦራይት፣ አንደኛው ገንዘብ መያዝ። የጓደኞቻችሁ ላይፍ ስታይል ማች ለማድረግ አላስፈላጊ ወጪ ከማውጣት ይልቅ ሴቭ አድርጉ። ምናልባት ትንሽ ቦክስ ገዝታችሁ እዛ ውስጥ ቦክሳችሁ ውስጥ ማስቀመጥ ሊሆን ይችላል። ባንክ የሚፈቀድላችሁ ከሆነ በቤተሰቦቻችሁ ስም ከፍታችሁ እናንተ እዛ ላይ ሴቭ ማድረግ ትችላላችሁ። ገንዘብ ያዙ፣ ይጠቅማችኋል። ነገ ዓለምን ስትጋፈጡ ይጠቅማቸዋል። በተለይ አሁን ኢኮኖሚ በጣም እየጨመረ በሄደበት ኑሮ እየተወደደ በሄደበት ጊዜ ላይ ነገ ከቤተሰቦቻችሁ ቤት ወጥታችሁ ተከራይታችሁ በራሳችሁ ስትኖሩ ያቺ ሴቭ ያደረጋችኋት ገንዘብ ነገ ብዙ ስራ ትሰራለች። ራሳችሁንም በጣም ነው የምታመሰግኑት። ሁለተኛ ደግሞ መክሊቴ ምንድን ነው? ፈጣሪ ለምን ፈጠረኝ? እግዚአብሔር አምላክ ለምን ምክንያት ነው እኔን አስቦ ፈቅዶ ወዶ ወደዚህ ዓለም ያመጣኝ የሚለውን ደግሞ በጸሎታችሁ ውስጥ መጠየቅ ማወቅ። ከጸለያችሁም በኋላ እንደው መልስ ለማግኘት ያህል ዲስትራክሽናችሁን ቀነስ አድርጋችሁ የምታዩት ስክሮል የምታደርጉት ወሬ የመሳሰሉትን ነው ቀነስ አድርጎ የጸለይኩትን እንኳን እንደው እግዚአብሔር እንዲነግረኝ የጥሞና ጊዜ ይኑረኝ ብላችሁ የጥሞና ጊዜን በዛው መስጠት። ሶስተኛ ደግሞ ኮሚኒኬሽን ስኪላችሁ ላይ ማዳበር፣ ሪትን ኤንድ ቨርባል ኮሚኒኬሽን ስኪላችሁን ራሳችሁ እንዴት ነው ፕሬዘንት የምታደርጉት? በተለይ ፕሮፌሽናል በሆነ ሴቲንግ ላይ እንዴት ነው ፕሬዘንት የምታደርጉት? ምክንያቱም that can make or break you right ኦፖርቹኒቲ ሊከፍትላችሁም ሊዘጋባችሁም ይችላል። ያ ላይ መስራት ካሁኑ። ከዚህ ጋር ተያይዞ ደግሞ ኔትወርካችሁ ማብዛት። ለምሳሌ ፓይለት መሆን የሚፈልግ ሰው ገና ቆይ እስቲ ፓይለት ሲሆን ብሎ ከሚጠብቅ ፓይለት የሆነን ሰው ሊንክድን ላይ ኮኔክሽን ልኮ ከዛ ሰው ጋር ማውራት፣ ከተቻለም ሻዶ ማድረግ። አሜን ፍላይ ላይ ያደረጉን ይችላሉ፣ ግን ቢሮ የሚውሉበት ካለ የቀን ውላቸውን ማየት። እውነት ዱ አይ ሪሊ ናው ዋና ቢ ፓይለት አፍተር አይ ሲ ኦል ዲስ ብላችሁ እንድትገመግሙ ይረዳችሁ። አራተኛ ዋክ ማድረግ። እንደው ኤክሰርሳይዝ ማድረግ ማትወዱ ብትሆኑ አይ ሰውነቴ ደህና ነው ምንም አልሆንም ጤናዬም ደህና ነው እግዚአብሔር ይመስገን ብላችሁ ዲሞቲቬት የምትሆኑ ካላችሁ ልክ እንደኔ ቢያንስ ዋክ ማድረግ እንልመድ። እንደው ሌላው ቢቀር ዋክ በማድረግ ጤናዬን እግዚአብሔር የሰጠኝን ጤና ለማስጠበቅ ያህል ያንን ማድረግ ይቻላል። አምስተኛ ደግሞ ሲምፕል ሚሎችን መስራት መልመድ። በቃ ማብሰል መልመድ። ወንድ ሴት አይጠይቅ። ነገ ብቻችንን ተከራይተን ስንወጣ እናታችን መታ አታበስልልንም። እንደው የምንወደውን ነገር እንኳን ለመስራት ትንሽ ኩኪንግ ስኪል ያስፈልጋል አይደለም? ስለዚህ ከአሁኑ ኩክ ማድረግ መልመድ፣ ከእናታችን ስርስር ማለት መጠየቅ። ዘዴ ደግሞ ያውቁበታል። ስለዚህ እንዴት ነው እንደዚህ የምታደርጊው? እንጀራ ሲበላሽብሽ ምንድነው የምታደርጊው? ወጥን ለማጣፈጥ ምንድነው አድ የምታደርጊው ብሎ ማወቅና መጠየቅ ያስፈልጋል። እነዚህም ብታደርጉ ነገ ተከራይታችሁ ስትወጡ ዓለምን ብቻችሁን ስትጋፈጡ፣ ኦፍኮርስ ይቅርታ ከእግዚአብሔር ጋር ነው የምትጋፈጡት፣ ብቻችሁን አይደላችሁም። ግን ይኖረሚን ፊዚክሊ ለማለት ነገ እናታችሁ መታ ዋሳት ሆናችሁ ገብቷቸዋል። ሌላ ሀገር ልትኖሩ ትችላላችሁ። ሪሊ ዶንት ነው። ግን ራሳችሁ ላይ ቤተሰባችሁ ስር ሆናችሁ ራሳችሁ ላይ እንደዚህ ከሰራችሁ ከእግዚአብሔር ጋር ትወጥታላችሁ ብዬ አስባለሁ። ዲሬክሽን ከፕሮዳክቲቭ ሀበሻ እንደዚህ አይነት ነገር የሚመቻችሁ ከሆነ ፕሮዳክቲቭ ሀበሻን ፎሎ ማድረግ አትርሱ።